ጽናት ሮማን እንግዲህ አልያዘቻትም። ሮማን ብጠረጥርና ብትይዛት በጣም ነበረን የምናደደው። ብቻ ግን እኛ እንዳሰብኑ ነገሮች በመልካም ነገር ሆነው ተስተካክለዋል። ሮማንንም ደግሞ እንግዲህ ገንዘብ ስጥ ብዬው ለሰዎች እየላኩት ነው ምናምን ብላ እንግዲህ ሸውዳታለች። እሷም ጽናት ለአባቷ ደውላ ችግር ተፈጥሯል፣ ሮማን እንደዚህ ፋይሉን ወጡ ሰጠው ይዛኛለች ሮማን ብላው ነበር። ሮማን ብጠረጥርሽ በጭራሽ እንድትሄጅ ማትፈቅድልሽም ነበረ፣ ስለዚህ አትጨነቂ ብሏታል። ጽናትና ግርማ ሲያወሩ መጠንቀቅ አለባቸው። እሷም ደግሞ ከምንምና ከማንም በላይ ሮቢንም በደንብ ልንጠነቀቀው ይገባል። ድንገት ከመሀል የሆነ ነገር ከተፈጠረ እቅዳችን ሁሉ ይዞብን ገደል ነው የሚገባው ብለዋለች። ትክክል ነው። መጀመሪያ መናገር አልነበረባቸውም ነበረ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። በክላሴ ውስጥ ሁኜ እንግዲህ ኮተቴን እየሰበሰብኩ ነው። እንደኔ ኮተት የምታበዙ፣ እንደኔ እቃ የምታበዙ፣ በነገራችን ላይ ማለት ነው እኔ እቃ አልገዛም፣ እቃ ከማይገዙ ሰዎች ነኝ ማለት ነው። ግን ደግሞ በቃ አሪፍ አሪፍ የሆኑ ልብሶችን ምናምን ካየሁኝ እገዛለሁ። ግን ደግሞ በቃ አሁን ላይ አገር ለመግባት አንዳንድ ነገሮችን ከስር እያስተካከልኩኝ ነው። የምፈልገውን እቃ ወደምፈልገው ማልፈልገውን ደግሞ እንግዲህ እየጣልኩ ነው ማለት ነው። ይሄ ሁሉ ነገር እንግዲህ በእርግጥ ከዚህ በፊትም ብዙ እቃዎች ማለት ወደ ስንት ነው እና ውድ ቤተሰቦቼ ተቋርጦብኝ ነው እንግዲህ በጣም ትልቅ ይቅርታ። እና የመጣሁት እንግዲህ ወደ ጽናት ድራማ እንገባለን ወደ መጣሁበት። ያው እንግዲህ ኮተቴን ላሳያችሁ ብዬ ነው ማለት ነው ውዶቼ። እንግዲህ እቃዎችን እየረታተብኩ ነው። ሰላም ግቢ በሉኝ። በእርግጥ አሁን አይደለም ገና ነኝ፣ የተወሰኑ ወራቶች ይቀሩኛል። ያው አመት ባልለውም ከአመት እንግዲህ ተጋምሷል ማለት ነው። የተወሰነ ጊዜ ይቀረኛል፣ የተወሰኑ ወራቶች። በእርግጥ ብዙ ወራቶች አሉኝ። ከአረፋ በኋላ ወይ ረመዳን በኋላ ነው። ግን ቢሆንም ደግሞ በቃ በጣም ኮተት በቃ አንዳንድ ነገሮችን ማስተካከልና የምፈልግና የማልፈልገውን ነገር ነው መላክ የምፈልገው። የማልፈልገውን አውጥቼ የምፈልገውን ብልክ ይሻለኛል ብዬ ቃ እያስተካከልኩ ልናትን ትንሽ ቪዲዮ ልቅረጽላችሁ ብዬ ነው። በተለይ እንደዚህ ኮተት ለምታበዙ ማለት ነው። ከተገዛም ደህና ነገር ብንገዛ እንጂ ለጨርቃ ጨርቅ ደግሞ ታርጎ ከምንከፍል በዚህ ነገር እንትን ምንል አሪፍ ነው። በእርግጥ እኔ ከዚህ በፊትም እቃ ያው ምንም ታርጎ ሳልከፍል በሰው እቃ ልክ ያለው ከዚህ በፊት ወደ 7 የሚሆን በቃ 2 ካርቶን 2 ሻንጣ ምናምን ቢሆን እንደዚህ ልክ ያለው እቃ ያው ይሄኛው ቀሪው እኔ ጋር ያለው ከኔ ጋር አብሮ የሚሄደው ነው። ይሄም ራሱ የሚገርባችሁ ነገር ገልብጬ ስንትን ስለው መሬት ላይ ያለው ሁሉ ጨርቅ ነው። ሻንጣ ውስጥ ያለው ጨርቅ በጣም ነበረ ከባድ ነበር እውነት ለመናገር እና ብቻ ግን ወዶቼ ወደ ጽናት ድራማ ስመለስ በዚህኛው እንግዲህ በሌላ ቪዲዮ እንመለስበታለን። እና ሀባይቦቼ ጽናት እንግዲህ እንደምንም ብላ ሮማን ሸውዳት አልፋለች። አባቷንም ደውላ እንግዲህ ችግር ነገር ተፈጥሯል ብላ ስትለው ምንም ነገር ችግር የለውም ብጠረጥርሽ እና እሷ ብታቅ በጭራሽ እንድትሄጅ አትፈቅድልሽም። ሮማንም ይሄ እሱም ደግሞ ሮቢም እንዲሄድ አትፈቅድለትም ነበር ብሏታል። እሱም ትክክል ነው ይሄ ነገር ያለው ነገር ማለት ነው ውዶቼ። ሮማን በጣም ከባድ ሰው ናት። አሁን ላይ ግርምሽ ቁጭ ብሎ ከሷ ጋር ለማውራት እየሞከረ ነው። እሷን ለመረዳት እየሞከረ ነው። ከዚህ በፊት ሀብትም ገንዘብም ምንም የሚያጓጓሽ ሰው አይደለሽም። በጣም የዋህና በጣም ብዙ ነገሮችን እንትን የሚልሽ ሰው ነበርሽ። ለምን እንደዚህ አይነት ሆንሽ? ለምን በእኔ ላይ ጨከንሽ? ምን ባደርግሽ ነው ብሏት ነበር። እኔ አንተን እየወደድኩ ወይም አንተን እንትን እያልኩ አንተ ግን በኔን በተለያዩ ሰዎች ነበር የቀየርከኝ ምናምን ብላ እንግዲህ ነገሮችን እንትን ብለዋለች። እሱም ደግሞ እኔ ለመበቀል የፈለግሽው በዚህ ብቻ ነው ወይ ብሏታል። ከዚህ በፊት ሮማን ግርምሽን እንደምትወደው ግርምሽ ያውቃል። ግን እሷ እንደምትወደው እያወቀ መጀመሪያም ቢሆን ስለማይወዳትና ከእሷ ጋር መሆን ስለማይችል ነው ይሄ ነገር የተፈጠረው ብዬ አስባለሁ። ከዚህ በፊትም ከሌላ ወንድ እሷ እንግዲህ እያሱን ከሌላ ወንድ ወልዳ ነበረ። ይህንን የሚያደርገችው እሱ ግርምሽ እየወደድኩት እያፈቀርኩት እንዴት ሌላ ሰው ያገባል ብላ እሱ የጽናትን እናት ባገባ ሰዓት ወይም የጽናት እናት አብራ ከነሱ ጋራ የተማረችና እንግዲህ በግርምሽ ልብ ውስጥ የተመረጠችው እንግዲህ የጽናት እናት ነበረች። የጽናትን እናት ካገባ በኋላ እሷም ደግሞ በንዴት እንግዲህ እንዴት እኔ እያለው እሱን እየወደድኩት ከጎኑ ሁኝ ሌላ ሴት ያገባል ብላ በንዴት ነበረ ከማትፈልገው ሰው ጋር ከኢያሱ አባት ጋራ ህይወት የመሰረተችው። እንግዲህ ከዛም በኋላም የኢያሱ አባት ጋራ አብርሃም
መሆን መቀጠል አልቻለችም። እያሱን ቤተሰቦቹ በተለይ ቤተሰቦቹ የእሱ ቁም ስቅሏን ነበረ ሲያበሏት የነበሩት። በተለይ በቃ የሚናገሯት ነገር ከባድ ነበር። ስለዚህ እያሱንም ጥላ ባለቤቷንም ጥላ እንግዲህ ቤታቸውንም ጥላላቸው ወጥታለች። ሮማንን ሳስባት እኔ ከበፊትም ጀምሮ በቃ ከሰው ጋር የማትስማማና መጥፎ ጸባይ ያላት ሴት ትመስለኛለች። በፊት በእርግጥ የዋህና ምንም ነገር ገንዘብ እንትን ማይላት በጣም ብስቁል ያለች ቤት ተከራይታ ከልጇ ጋር ብሌን ጋር በፍቅር የምትኖር ነበረች። በበሽታም ስትሰቃይ ነበረ። አሁን ላይ ግን በቃ ጨካኝ ሰው ከሆንኩኝና ገንዘቡን ከያዝኩኝ እንደፈለኩ መሆን ይችላሉ ብላ በማሰብ እንግዲህ ጭካኔዋን መልካምነቷ ወደ ጭካኔ ተገልብጦ ዛሬ ላይ የማናቃት ሮማን ሆናለች። እና አሁንም ደግሞ ግርምሽ በተለይ በጣም ተስፋ ያስቆረጣት ነገር የጽናት እናት ከሞተች በኋላ እንግዲህ እሷ ሞታለች ብሎ ካሰበ በኋላ የጽናት እናት ሞታለች ብሎ ከታሰበ በኋላ ወይንም ደግሞ እንግዲህ እሷ እንደሞተች ካረጋገጠ በኋላ ነበር እንግዲህ ሂዶ ትዝታን ያገባው። ትዝታ ደግሞ ልክ ግርምሽ ትዝታን ካገባ በኋላ ትዝታ ራሱ የልጇን አባት ሁላ ባሏን፣ ውሽማዋን ወንድሜ ነው ብላ ቤት ውስጥ እያመጣች ራሱ በቃ በግርምሽ ላይ በጣም ብዙ ግፍ ስትፈጽም ነበረ። በእርግጥ መልሳም የሞተችው በገዛ በልጇ አባት እጅ ነው ገሏት ልጁን ይዞ ከሀገር የወጣው። በነገራችን ላይ ይህን ነገር የምነግራችሁ ለምንድን ነው ሮማን ግርማን ሙሉ ለሙሉ ለመበቀል ያሰበችበት በተለይ ትዝታን ካገባ በኋላ ነው። እንዴት የጽናት እናት ከሞተች በኋላ እኔ ከልጄ ጋር ሆኜ ከሱ ከልጁ ጋር ሆኖ በፍቅር አብረን እየኖርን እያለን እንዴት እኔን እዛው አስቀምጦ ሄዶ ሌላ ሴት ትዝታን ያገባል ብላ በጣም ነበረ በቅናት መንፈስ ያበደችው። ከዛም በኋላም እንግዲህ በመሀል ትዝታን ብትሆን ሁሉንም ነገር በተለይ ባቢም የመጣበትን ነገር ታስታውሳላችሁ። ባቢና ጽናት የተገናኙበት ምክንያት በቤታቸው ነው ማለት ነው። እና ውድ ቤተሰቦቼ እየተደወለብኝ እያቋረጠ ነበር፣ መዳሜ እየደወለች ማለት ነው። መቼም እጇ አያርፍም። እና ውዶቼ እንግዲህ በተለይ ደግሞ ይህንን ነገር ላስታውሳችሁ ወይም ወደ ኋላ ተመልሼ ላስታውሳችሁ የፈለኩት ነገር ግርማ ሮማንን በጭራሽ ሊወዳት ሊያፈቅራት ስላልቻለ ነበረ የጽናትን እናት ያገባው። የጽናት እናት ከሞተች በኋላ ትዝታንም ያገባው በጭራሽ እሷን ሊወዳትና ሊያፈቅራት ስላልቻለ ነበር። ግን ደግሞ ሮማን እኔን ካልወደድከኝና ካላፈቀርከኝ ከኔ ጋራ በደስታ ካልኖርክ ንብረትህንም ህይወትህንም ቀምቼክ እኔ ራሴ ተደስቼ እኖራለሁ ብላ በማሰብ በበቀልና በክፋት የተነሳ እንጂ ምንም ነገር ግርማ ከዚህ ውጭ ያደረጋት ነገር የለም። ልጇንም እየከፈለ ገንዘብ እየከፈለ ብሌንን ከጽናት እኩል ነበር ያስተማረላት። እንደውም ልጄን ስላስተማረልኝ ልጄን ጥሩ ነገር ላይ ስላደረሰልኝ አመሰግናለሁ ብላ ውለታውን መክፈል ነበረባት እንጂ ውለታውን በዚህ በክፋት አይደለም መመለስ የነበረባት ማለት ነው። ግን ደግሞ ልጇ ብሌን ተቃራኒ የእናቷ ተቃራኒ ናት። በጣም መልካምና ልበቀና የሆነች ልጅ ናት ብሌን ማለት ነው። እያሱ ደግሞ ከዚህ በፊት መልካም ልጅ እንደነበረ ሮቤል ይናገራል። አባቱ ከሞተበት በኋላ ነው። እናቱም እናትህ ነኝ ብላ መጣች። ከዛም በኋላ ንብረት ሀብት ሰጠችውና እያሱ የማናቀው ሰው ሆኖ ተቀየረብን እያለ ሮቢ ሁልክ ብዙ ጊዜ በዚህ ነገር ይናገራል። እያሱ እኮ መሬትን ሲረገጥ ራሱ እኮ መሬትን ያማታል ብሎ የሚፈራ ሰው ነው። ግን ደግሞ አሁን ገንዘብ ቀየረው። ገንዘብ ካገኘ በኋላ ሌላ እያሱ ሆነ፣ በጣም ክፉ ሰው ሆነ ብሏል። ምክንያቱም ልክ የእናቱ ጸባይ ተጣብቆበት ነው፣ ወይም ደግሞ የእናቱ ጸባይ ነው የተገናኘበት ማለት ነው። ከዚህ በኋላ በደንብ መጠንቀቅ አለባት። ጽናትም ቢሮ ውስጥ ሆና ወረቀት እየፈተሸች ወይም ወረቀት እየፈለገች እንግዲህ የመጣባት ሰው አለ። እያሱና ወይ ሮማን ባይሆኑ ደስ ይለኛል። ከዚህ በላይ በደንብ መጠንቀቅ አለባቸው። ሮቤልም መጠንቀቅ አለበት። ግርምሽም ጽናትም በደንብ ሊጠነቀቁ ይገባል።